አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግነው፣ ክበሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና እንደተለመደው ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አትርሱ። የህልም ባሌን ባገኘው ክፍል 6ን እየመጥቻለሁኝ ማለት ነው የኔ ውዶች። ክፍል 6 ሰዓቱ መሽቷል፣ ግን የሰው ትርምስና ግርግር የቀን ያክል ሆኗል። አዳርም አይተኛም። ሴቶች ወጥ ሲሰሩ፣ ወንዶች ሴቶችን ሲጠብቁ ያድራሉ። እኛም መኝታ ቤት ገብተን የሙሽራ ቀሚስ እየለበስን በማን ላይ ያምራል ብለን ፉክክር ይዘናል። ሁኔታችን ያሳቃትና ኢክሩ ሁላችሁም ታምራላችሁ የኔ ውቦች፣ አሁን ግን እንተኛ መሽቷል፣ ነገ ጠዋት መነሳት አለብን ብላ እኔና ኢክሩ አንድ ላይ ነቢ ከሀዩ ጋር አብረው ተኙ። በተኛንበት ሁነን ስናወራ እኩለ ሌሊት ደረሰ። ኢክሩ በሀሳብ ተጉዛ ኢኩ ትተሽኝ የት ሄድሽ ብዬ ከሀሳቧ አበነንኳት። ነገ እኮ በዚህ ሰዓት ከአኑ ጋር ነኝ አለች። ግን አስባው ሳይሆን ድንገት ከአፏ አምልጦ እንደሆነ ማፈሯ ያስታውቃል። የነገው አንዋር አዳር አስጨንቋታል። ሀሀ በይ ነገ ሲደርስ ትናንት ኢማን ጋ ነበርኩ እንድትይ አደራ አልኳትና ተሳስቀን እኔ ትቻት ተኛሁ። ኢክሩም ግን ሀሳቡ ያስተኛት አይመስለኝም። ጠዋት ስንነሳም ሰው አሁንም እንዳለ ነው። የነ ኢክሩ ቤት በሰው ተጨናንቋል። ስለዚህ ሙሽራው አንዋር መጥቶ እስኪወስዳት እኛ ቤት እንድትቆይ ተስማምተን ወደኛ ቤት ሄድን። ሁሉንም እንደምንፈልገው አርገን ከጨረስን በኋላ በየተራ ሻወር ወሰድን። መዘጋጀት ጀመርን። ወደ 4 ሰዓት አካባቢ ጓደኞቿ አጃቢዎች መምጣት ጀምረዋል። ቤቱ ሞቅ ማለት ጀመረ። የምሳ ሰዓት እስኪደርስ በጂፓስ ድምፁን ከፍ አድርገን ነሺዳውን ለቀቅ ነው። የምሳ ሰዓት ደረሰ። አጃቢዎች ምሳ እየበሉ ወደ ሙሽሪት መምጣት ጀምረዋል። የጀማአ ልጆች ተሰባሰቡ። ጂፓሱን አቆምንና በዱቤ ታጅበን በራሳችን ነሺዳ ማለት ጀመርን እየተቀያየርን። ኩላልኳልም ሰላማላ ኩላል ለምኔ ሰላማላ እስታዝ አቡበክርን ሰላማላ ባየሁበት አይኔ ሰላማላ። ይህ ግጥም የምንጠቀመው አቂዳችንን ለመግለጽ ነው። ምክንያቱም ሀገራችን ኮምቦልቻ የሀባሾች ዋና መፍለቂያ በመሆኗ ምክንያት በተሳሳተ አቂዳ ማህበረሰቡን በጥሜት ጎዳና አስገብተው ከአነሹ አቂዳ ውጭ ያለን ሰው ወሃብያ ነው፣ ካፊር ነው፣ የእነሱ ኢባዳ የማስመሰል ነው፣ አላህ አይቀበለውም ብለው በአላህ ላይ ድንበር ሲያልፉ ይስተዋላል። የባሪያን ስራ መርማሪና አዋቂ ራሱ አላህ ሆኖ ሳለ እነሱ ግን አላህ አይቀበላቸውም ብለው ደምድመዋል። የጀነት መግቢያ ካርድ በእጃቸው ያለ እስከሚመስል ድረስ በስራቸውም ተማምነውና ተኩራርተው ሲናገሩ በሀፍረት ያሸማቅቃሉ። እኛም ባገኘነው አጋጣሚ ሁሉ ተከታያቸው እንዳልሆን እናሳውቃለን። ለዛም ነው የኡስታዝ አቡበክር አህመዲን ነው አሚራችን ብለን ያንጸባረቅ ነው። ኡስታዝ አቡበክር አህመዲም የዚህ የወሎ መዲና እንብርት የሆነችው የደሴ ከተማ ተወላጅ ነው። አቡበክር አህመድ አላህ ይረህማቸው እና የሼህ አደም ተማሪ በታላቁ አረብ ገንዳ መስጊድ ቂርአቱን በመቅራት ያሳለፈ ምርጥ ኡስታዛችን ነው። አቡበክር አህመድ
ደሴ ከተማ ላይ በተለያዩ መስጊዶች ዳዕዋ ሲያደርግ እንዴት ደስ ይል ነበር። ወያኔ ከተወለደበት ሀገር ደሴ ከተማ አፈናቅሎ ለድኑ ሲል 5 ዓመታትን የተሰቃየ አሁን ደግሞ ከእስር ወጥቶ በፊት ያሰቃዩኝ ግፍ የሰሩኝን አውፍ ብያለሁ ያለ የምናከብረው ወሎዬ የውቧ ከተማ የወሎ እምብርት የደሴ ከተማ ልጅ ነው። አቡበክር አህመድ አሁንም ድረስ ኮምቦልቻ ህዝቡን አህባሽ አስተምሮ የተተበተበ ነው። አህባሽ ወያኔ ያመጣብን የእስራኤል ልጅ ስራ የሆነ እስላምን የሚመስል ግን ከካፊሮች በላይ እስላምን የሚያጠፋ አስተምሮት ነው። ከተለያዩ ሀገሮች አህባሽ አስተምሮ ኮምቦልቻ ላይ አሁን ድረስ ተንሰራፍቶ ይገኛል። ሰው አህባሽ 7 ዓመታት አስተምሮቱን ሲያስፋፋ ሙስሊሙ ያተረፈው ጫት መቃም እንጂ መስጊድ ሲገነባ የእስላም ትምህርት ቤት ሲገነባ ቂርአን ሐፊዝ ሲመረቅ አላየንም። ይህ ማለት ሙስሊሙን ለማዳከም እስላምን የመሰለ ግን ውስጡን ግን እስላምን ለማጥፋት የተነሳ አመለካከት የአህባሽ አመለካከት ነው። መቼም አላህ ጌታችን ዲኑን እንደሚጠብቀው በቁርአን ራሱ ነግሮናል እንጂ በእነሱ ክፋትና ሀሳብ ቢሆን አህባሾች ዲኑን አበላሽተውታል። 4 ነጥብ አሁን ከእናቶች መልእክት ደረሰን። ባሏ ከመምጣቱ በፊት ጥፍር ትቆረጣለች። ወደ ዳሱ ኢክሩን ይዘን ገባን። ረከቦት ተዘርግቶ ቡና ተፈልቶ ዳቦ ተጋግሯል። ኢክሩ ጥፍሯን የሚቆርጧት አግብተው ያልፈቱ እናቶች ናቸው። ጥሩ ገዲ ነው ይላሉ። ሳሩን ወተት ውስጥ እየከተቱ የኢክሩን እግር ይቀቧታል። ለወጉ ያክል ጥፍር ይቆረጣል። ከዛ በኋላ ዳቦውን ወገቧ ላይ ይቆረሱትና እናቶች ይመርቋታል። ኢክሩ ጥፍር እስክትቆረጥ በነሽዳ እናጅባታለን። ከስንዴ እንክርዳድ ይለቀምለታል። ከውሃ አረንጓዴ ይገፈፍለታል። አሁን ከኢክሩዬ ምን ይወጣላታል? ከቅጠሎች ሁሉ ኮባ ሰፊ ነው። አሁን ኢክሩዬ ምኗ ክፉ ነው? የኢክሩዬን እናት ውጪ ተከሰሻል። ይችን መሳይ ቆንጆ ማን ወለጅ ብሎሻል? የኢክሩዬ እናት ነይ ውጪ ከጓዳ ሷሊህ የወለደ አያጣም እንግዳ። ጥፍር ተቆርጧል አልቆ ወደ ቤት ተመልሰናል። ወደ 9 ሰዓት አካባቢ አንዋር ከነ አጃቢው ከደሴ ከተማ መጣ። በወጣት የታጀበ ብዙ ግሩፕ ያሉት ሚዜዎችን አንድ አይነት የተለያዩ የለበሱ ሚዜው አሁን እኔ ብሞት እንዲሞት አንዲ ሞት ነው ወይ አትዳርን ሀያት እንዲቀን ሳላይ የትኛው ጾምሽ ነው የትኛው ዱአሽ? አንዋርን መሳይ ቆንጆ አላህ የሰጠሽ። ያገባም አገባ ያላገባም ገባ ሚዜው ብቻ ቀረ ሸዋር እየገባ። አታገባም ወይ አጥር መሄድ አይበቃህም ወይ? በመንገድ መጋተት አይበቃህም ወይ? የኛ ሙሽሪት አላህ ይሁንሽ አንዋር ስልጡን ነው ሽሮ አይበላልሽ እየተባለ እረ ብዙ ተጨፈረ። ከዛ ቁጭ በሉ ተብሎ አጃቢው ተቀመጡ። ለሚዜዎቹ ለሙሽሮቹ ዶሮ ወጥ ቀረበ። ለአጃቢው ሁሉም በሉ። የዶሮ ማንሻ ተብሎ 600 ብር ተቀበልን። ይሄ የወሎ ባህላችን ነው። ወሎዬነት መገለጫችን ነው። አኑ ከበሉ በኋላ አጃቢው በዱቤ መጨፈር ጀመሩ። ልጅቱን ስጡን ነው። እና የኔ ውዶች ላይክ ሼር ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህቶቼ ከልብ ነው የማመሰግነው። የኔ ውዶች ኑሩልኝ። በያላችሁበት አላህ ይጠብቃችሁ እላለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።